ልጅ እግዚአብሔር ስለሰጠን ብቻ ዝም ብለን በመሰለኝና በደሳለኝ አያድጉም። ልጅ ለማሳደግ ራሱ የራሱ የሆነ እውቀት ያስፈልገዋል። ኑሮ ለመኖር ራሱ ራሱን የቻለ እውቀት ያስፈልገዋል። የሚኖረው በመላ በዘዴ ነው እንጂ እኛ ዝም ብለን የተሰጠንን ብቻ ይዘን ሁሉንም አሰስገሰሱን ይዘን አይደለም መቀጠል ያለብን። የሚጠቅመንን እንይዛለን፣ እየጎዳን ያለውን ነገር ደግሞ እየተውን እንሄዳለን ማለት ነው። እና አሁን ዛሬ እየተነጋገርን ያለነው ስለ ጄኔሬሽናል ትራውማ ስለሆነ ትንሽ ስለሱ ማለት የምፈልጋቸው ነገሮች ምንድን ናቸው? ስንቶቻችንን ጄኔሬሽናል ትራውማ በዲኤንኤያችን ውስጥ የሚተላለፍ ነገር፣ በዘረመል ውስጥ የሚተላለፍ ነገር መሆኑን የሚያውቅ ስንት ሰው አለ እዚህ ውስጥ? ከትውልድ ትውልድ የሚተላለፉ ነገሮች እንዳሉ ልጆች ከዛ ሲቀጥል ደግሞ እንዴት ነው ይህንን ከትውልድ ትውልድ የሚተላለፍ ትራውማ የሚወርሱት ብንል በባህሪ ለምሳሌ ጠጭ የሆነ አባት ለልጁ ያንን ነገር የማስተላለፍ እድሉ ሰፊ እንደሆነ፣ ምናኮርፍ ከሆነ ምንናደድ ከሆነ፣ ሌላው ቀርቶ በልጅነት እንኳን የወለደች እናት ብትኖር ማለት ነው ሌትሴ በ15 ዓመቷ ወይ ከዛ በፊትም ያንገር ሆነ የወለደች እናት ብትኖር ከዛ ላይ የምትወልዳት ልጅ ሴት ከሆነች ስፔሻሊ ያቺ ልጅ ተመልሳ ያንግ ማም የመሆን እድሏ በጣም ሰፊ ነው። በነገራችን ላይ ይህንን ነገር ራሱ አስተውላችሁ ታውቃላችሁ ወይ? ከዛ በተረፈ ከቤተሰብ ቤተሰብ የሚንከባለሉ ነገሮች ምን አሉ መሰላችሁ? ወላጅ ለልጁ እዚህ ቤተሰብ ውስጥ የኛ ቤተሰብ ውስጥ እኮ ከሌ እንዲያድርጉ እከሌን እንደዚህ በድሉ፣ እንትና እኮ እንደዚህ ነች፣ እህቴ እኮ እንደዚህ አድርጋኝ፣ እናቴ እኮ እንደዚህ አድርጋኝ እያልን ለልጆቻችን የምናስተላልፋቸው ደግሞ ቶክሲክ የሆኑ ትርክቶች አሉ። እነዚህ ነገሮች ለልጆቻችን በምንሰጥ ሰዓት ልጆች ደግሞ ይይዛሉ። ያችን ኢንፎርሜሽን ይዘው በቃ በማያውቁት በእነሱ ባልኖሩበት ታሪክ ውስጥ ገብተው ሰዎችን የመጥላት ሰዎችን ደግሞ ያለማመን ነገሮችን እናስተላልፍላቸዋለን ማለት ነው ለልጆቻችን። ከዛ በተረፈ ሌላው ደግሞ በጄኔሬሽን የምናስተላልፈው ነገር አታችመንት የሚባል ነገር አለ። ሰዎች አቮይዳንት የሆነ አታችመንት ይኖራቸዋል፣ ወይ ኤንክሸስ የሆነ ወይ ሴኪዩር የሆነ አለበዚያ ደግሞ ሚክስድ አቮይዳንት እና ኤንክሸስ የሆነ አይነት አታችመንቶች አሉ። ምን ማለት ነው? ያ ከሰዎች ጋር የምናደርጋቸው ቅርርቦች እንትን አላቸው፣ አይነት አላቸው ማለት ነው። አቮይዳንቶች የሚያደርጉት ምንድን ነው? ትንሽ ነገር የሆነ ነገር ስታረጓቸው ወይ ትንሽ ነገር ሴፍ የሆነ ስሜት ካልተሰማቸው ጥለው ነው የሚሄዱት። እንትኑን ራሱ ይሄ ግንኙነቱን አይፈልጉትም፣ ጥለው ነው የሚሄዱት። ኤንክሸስ ሲሆኑ ደግሞ በጣም ክሊንግ ይሆናሉ ማለት በቃ ምንም ብታረጓቸው ከስራችሁ ማይጠፉ አይነት ሰዎች ይሆናሉ። ሴኪዩር ከሆኑ ግን ሰዎችን በትክክለኛው መልኩ ከሰዎች ጋር ግንኙነታቸውን የሚፈልጉትን አዎ እፈልጋለሁ፣ የማይፈልጉትን አይ የማለት ሁሉ አቅም ያላቸው ሰዎች ኮንፊደንት ሰዎች ይሆናሉ ማለት ነው። አለበለዚያ ደግሞ ሌሎች ደግሞ የሁለቱም ሚክስ የአቮይዳንት እና የኤንክሸስ ሚክስ ደግሞ የሆኑ ሰዎች አሉ ማለት ነው። እነዚህን ሁላ ነገሮች ኢቨን ከቤተሰቦቻችን እንወስዳለን። እና ይህንን ስንቶቻችሁ አስተውላችኋል? እንደዛ እየሆነ እንደሆነ እኔ ከቤተሰቦች የወረስኩት ባህሪ ምንድን ነው? እናቴ እንዴት ነበረች? አባቴ ወይ አሳዳጊ እንዴት ነበረ? እነሱ የሆነ ነገር ሲያናድዳቸው እንዴት ነበር ሪያክት የሚያደርጉት? እኔስ ያንን ነገር ወርሻለሁ ወይ? ሰዎች ሲያስቀይሙኝስ በምን መልኩ ነው አድሬስ የማደርገው ነገሩን? አኩርፊያቸው ዘግቻቸው ነው የሚሄደው ወይንስ እከሊት ነይ ቁጭ ወይ እንነጋገር ብለን ቁጭ ብለን እናናገራለን? ከዛ በተረፈ የሚገርማችሁ ነገር በእናት በአባታችሁ በኩል ለምሳሌ ወንድም እህቶች ማይስማሙ ከሆነ እዛ ውስጥ በቃ የቤተሰብ ፖለቲካ ካለ ብዙ ጊዜ ልጆች ደግሞ እዚህ ጋር ኔክስት ጄኔሬሽኑ ወንድም እህቶች መሀል ያ ኬዮስ ይቀጥላል ማለት ነው። እና ብዙ ነገሮች ይወረሳሉ። ልክ በሽታ እንደሚወረሰው ሁሉ እንደዚህ አይነት ባህሪዎች እና ጄኔሬሽናል ትራውማዎችም ደግሞ እንደሚወረሱ ስንቶቻችንን የምናውቀው። ስለዚህ ያንን ደግሞ ይዘን የመጣነውን ነገር የማይጠቅመንን እኛ ስንኖር በነበረበት ጊዜ ቤተሰባችን ውስጥ ያልጠቀሙንን ነገሮች እንዴት አድርገን ነው እዚህ ጋር ደግሞ እኛ ለልጆቻችን ላለማስተላለፍ የምናደርገው ብንል መጀመሪያው ነገር አዌርነስ ነው። እኔ ያልጠቀመኝ የቱ ነው? ምንድን ነው ማልፈልገው ነገር እየጎዳኝ ያለው ባህሪ ከየትም ያመጣሁት ይሁን ማልፈልገው የቱ ነው የሚለውን አዌርነስ ነው መጀመሪያ። ከዛ ቀጥሎ ግን
ሰዎች በባለሙያ እርዳታ መጠየቅ ይኖርባቸዋል ብዬ አስባለሁ። አለበለዚያ ደግሞ እንደ ሰልፍ ሄልፕ አይነት ቡኮች አሉ። በእርግጥ በአማርኛ ብዙ መጽሐፎች የሉም እንደዛ የተጻፉ። ስለዚህ ይሄ ነው ብዬ ሰጀስት ማድረጋችሁ የለም። ግን በእንግሊሽ ከሆነ ግን አሉ መጽሐፎች እንግዲህ የተለያዩ ሰልፍ ሄልፕ ቴራፒ ብላችሁ የሰልፍ ቴራፒ ቡኮች ብላችሁ ብትፈልጉ ብዙ አሉ። ስለዚህ ከዛ እነዛን ነገሮች ከማንበብ ራስን ኤጁኬት እያደረጉ ራስን እያስተማሩ ራስ ላይ ግንዛቤ እየፈጠሩ ከዛ በኋላ ቀስ እየተባለ ወደ መፍትሄው ይኬዳል ማለት ነው። እና በዚህ መልኩ ነገሮችን አፕሮች ማድረግ ብንችል፣ ግንዛቤ ራሳችን ላይ ብንፈጥር ጥሩ ነው እላለሁ እኔ።